አይገባም እያወራሁ ያለሁት ለምን አትረዳኝም? ረስቼው ነበርኩ። ከዛ አላገኘውም ማለት ሙቷል፣ ተቀብሯል። እህቴ ሄዳለች፣ ቤተሰቤ ምናምን ቀብረውታል። ማታ ማታ ይመጣል፣ ይነካካኛል፣ ይስመኛል። ቀን ላይ ግን የለም። ተረጋጊ አይስበሽ እኮ ተረጋጊ። እሺ ትቼው ነበርኩ። ያው ሰሞኑን ያጋጠሙ የነበሩትን ነገሮች በጠቅላላ አይታችኋል። ሰሞኑን ሲያጋጥሙን የነበሩ ችግሮች ያው ወላጅ እናቴን ማጣት ጀምሮ ነገሮቹን በህግ እንዲፈታ ስለፈለኩኝ ለህግ አካል አሳልፌ ሰጥቼዋለሁ። ስሙን ባልጠራው ደስ ይለኝ ነበር። ማን ነው? እኔን እንደዚህ አይነት ነገር ውስጥ እንደዚህ እንድትሰቃይ ያደረገኝ እሱ ነው። ማን ነው? እንዴ ምን ማለት ነው? ምንም አይደለም። እንደዚህ አይነት ነገር ስታደርጊኝ ማወቅ የለብኝም። ምን እያደረግሽ ነው? ሲጀመርና ማን ናቸው እነሱ? ምንም አይደለም። ቁጭ በይና ትሰሚያለሽ። ለረጅም ጊዜያት ስንፈልገው የነበረው ለረጅም ጊዜያት እንግዲህ ዱካውን ስንከታተል ከሱ ስር የነበሩትን ሰዎች በጠቅላላ ስንይዝ የነበረው ኤጀንሲ ባለቤቷ ሲፈተሽ ነው ቤቷ ውስጥ የተገኘው ፎቶ። መጋዘኑን ለማየት ከፈለክ አቶ ታምራት መጥቶ አቶ ታምራትን የምታገኝበትን መንገድ አመቻችልህ እኮ። ታምራትን አስመጣ። አሁን አገር ውስጥ የደንበኛ ቤት ምን አይነት ጨካኝ አረመኔ ሰው ነህ ግን አንተ? ማለት ምን ማለት ነው? ያ እኮ ተረዳውሽ እኮ ተረጋጊ። እየሰማኸኝ እኮ አይደለም ጭራሽ። ተረድቼሻለሁ እኮ እኔ ሳልረዳሽ ቀርቼ አይደለም፣ ግን ነገሮቹን እናጣራ ነው። ነገሮቹን በህግ ነው መፍታት የምፈልገው። ምክንያቱም እናቴን ገድለብኝ የእናቴን ደም እንመልሳለን። አንተ ማነህ? ተረጋጊ። ለምንድን ነው የምረጋጋው? ምን ፈልገህ ነው የመጣው? ጓደኛ ነኝ፣ እሷ ጓደኛ ነኝ። ችግር አጋጥሟት ልረዳት መጥቼ ነው። ይሄ ጎረምሳ የሚሰበስቢውን ነገር አልተውሽም ማለት ነው? እየሰማኸኝ አይደለም? ምንም እየተረዳኝ፣ ምንም የአይምሮ ኬዝ አይደለም። አቶ መላኩን እጃችን አስከብተናል። እኔ የምኖረው ከእህቴ ጋር ነው። ይሄ የአይምሮ ኬዝ አይደለም። እሺ ልክ ነሽ። ነቃለሁ። አቶ መላኩ የሚገኝበት ሁኔታ የእምነት ክህደት ቃሉን ሰጥቷል። ከ3 ወር በኋላ ግን ድምፁ ጠፋ ማለት ነው። በዛ ላይ እኔ ስደርስባቸውም ሊሆን ይችላል እዛ ውስጥ የከተቱት። ሰማኛለህ? እዚህ ቤት ውስጥ ምንም አይነት ጉዳይ የለም። ከቻላችሁ ቤቱን ለቃችሁልኝ ውጡ። አንዴ ሰፈር ውስጥ የተወራበት ነገር ስላለ፣ አንዴ የታየበት ነገር ስላለ ሊያምኑልኝ አልቻሉም። ብዙ ነገሮች ተፈጥሯል። ፊልድ በወጡበት አደጋ ደርሶባቸው በዛው ያጣናቸው ማለት ነው። የተሳሳተ መረጃ ነው የደረሰ። ምን አይገባም እያወራሁ ያለሁት ለምን አትረዳኝም? ይሄን መላኩ የተባለ አረመኔ ጨካኝ በጣም የሚወራበት ማለት የእጅ አመል አለበት። እንዴ አቶ መላኩ ምን ያደርጋል እዚህ? ያዙልኝ። ለ15 ዓመት ተቆልፎ የነበረ መጋዘን ውስጥ አቶ መላኩን አግኝተን ነው ተደውሎ ያው ሆስፒታል እንደገቡ ነበረ የተነገረን። ከእህቴ ጋር ግን እዛ ስንደርስ ህይወታቸው አልፏል። አንድ መጋዘን ውስጥ እንግዲህ ተቆልፎበት 15 ዓመት ተብሎ ብዙ ጊዜ እስር ቤት ገብቶ የወጣ ነው። ብዙ ጊዜ ታስሯል። ደብዳቤ ደረሰኝ። ደብዳቤ የተጻፈበት ግን በህይወት እንደሌለ ሞቷል ያልሽው ግለሰብ ነው። ሌሊት እየመጣ ነው። ለአንተ እዚህ ውስጥ አይመለከትም። እኔ ከሷ ጋር ነው እያወራሁ ያለሁት። ሰላም ጤና ይስጥልን ክቡራትና ክቡራን የተወደዳችሁ ቤተሰቦቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ የሆናችሁ ቻናሎቻችን የምትከታተሉ ቤተሰቦች በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልኝ? ግሩም አያሉ ነኝ። እንግዲህ ተመልሼ መጥቻለሁ። ያው ሰሞኑን ያጋጠሙ የነበሩትን ነገሮች በጠቅላላ አይታችኋል። ሰሞኑን ሲያጋጥሙን የነበሩ ችግሮች ያው ወላጅ እናቴን ማጣት ጀምሮ ያጋጠሙ የነበሩ እንዳለ ችግሮች ለእናንተ ስናገራ ከርመን ነበር። በመጨረሻም እንግዲህ ባለፈው በለቀቅነው ቪዲዮ እንዳያችሁት ለረጅም ጊዜያት ስንፈልገው የነበረው ለረጅም ጊዜያት እንግዲህ ዱካውን ስንከታተል ከሱ ስር የነበሩትን ሰዎች በጠቅላላ ስንይዝ የነበረው አቶ መላኩን እጃችን አስከብተናል። እንግዲህ ያገኘንበትን መንገድ አይታችኋል። አንድ መጋዘን ውስጥ እንግዲህ ተቆልፎበት 15 ዓመት ተብሎ ነው። ያው እውነት ለመናገር አሁን ላይ አቶ መላኩ የሚገኝበት ሁኔታ የእምነት ክህደት ቃሉን ሰጥቷል። ነገሮቹን በህግ ነው መፍታት የምፈልገው። ምክንያቱም እናቴን ገድለብኝ፣ ነገር ግን እሱን መግደል አልችልም። ምክንያቱም እሱን ብገል እኔ የእናቴን ነፍስ አልመልሰውም እና ነገሮቹን በህግ እንዲፈታ ስለፈለኩኝ ለህግ አካል አሳልፌ ሰጥቼዋለሁ። እንግዲህ እያንዳንዱ ያለውን ጉዳይ እንምናሳውቃቸው ነው የሚሆነው። ቀስ በቀስ እያልን ያው ፍርድ ቤት መቅረቡ አይቀርም ምናምን ሁሉ ነገሮች የእምነት ክህደት ቃሉን ከመስጠቱ ማስረጃዎች እየተሰበሰበት ነው። ብዙ መረጃዎች አሉ። እንግዲህ ባለፈው ያያችሁትም ያው እኔ እውነት ለመናገር አላሳመነኝም። ምክንያቱም 15 ዓመት አንድ መጋዘን ውስጥ ተቆልፎ የነበረ ግለሰብ እንደዚህ አይነት ልብስ ለብሶ ሊወጣ አይችልም። በዛ ላይ እኔ ስደርስባቸውም ሊሆን ይችላል እዛ ውስጥ የከተቱት ብዙ የምንጠረጥራቸው ነገሮች አሉና እነዛን ነገሮች እንግዲህ ህግ ይፍታው።
እኛም ያው ከአካላቶቹ ጋር እየተባበርን እኛም ሰበሰባቸው መረጃዎች ይኖራሉ። እነዛን መረጃዎች ደግሞ ለህግ አካላቶች ነው ከዚህ በኋላ አሳልፈን የምንሰጠው። ምክንያቱም እነሱ ነገሮቹን ተወጥተው ይሄን መላኩ የተባለ አረመኔ ጨካኝ ነው እያልን ስናወግዘው ብዙ ስንል የነበረው ግለሰብ እውነት አርጎት ከሆነ እውነት አረመኔነቱ ጨካኝነቱ የእውነት ከሆነ አላቅም ምን ያህል አመት ምናልባት ስቅላት ይሁን ሞት ይሁን እድሜ ልክ ይሁን 20 አመት 30 አመት አናቅ ምን ያህል እንደሚፈረድበት እንግዲህ የተሻለን ሙሉ አድርገን የእናቴን ደም እንመልሳለን። የኔ እናት ብቻ አይደለችም አብሮኝ ያሉት ያባላቶች የሁላችንም እናት ነች። ትዙዬ ለማንም የምትሆን ነች። እውነት ለመናገር አላቅም 20 ምናምን አመት ሙሉ ሳላገኛት አሁን ደግሞ አገኘኋት ስል ይሄ ነገር መፈጠሩ በጣም የጎዳኝ በጣም ልቤን ሰብሮታል። እንግዲህ ምንም ማድረግ አልችልም። የሷን ደም መመለስ የምችለው ገዳይዋን ለህግ ሳቀርብ ነውና እንግዲህ ያው ምንም ማድረግ አይቻልም። ሀዘናችንም እንደምንም ዋጥ አድርገን ቢሆን ብዙ ነገሮች ተፈጥሯል የሚሉ በጣም ግለሰቦች ስለበረከቱብን አንዲት ባለ ጉዳይ በጣም ተማጽኗ፣ ለቅሷ፣ እንባዋ፣ ደብዳቤዋ ሁሉ ነገሩ በጣም በቃ የሚያሳዝንና ልጅቷ ያለችበትን ሁኔታ ለመገመት በሚያዳግት መልኩ ከባድ ጉዳይ ላይ እንዳለች ነው የነገረችንና እቺ ግለሰብ እስኪ ምንድነው ያጋጠማት ማነች ምንድነች እኛስ ጋር እንዴት መጣች የሚለውን ነገር አብረን የምንከታተል ነው የሚሆነው። እስኪ ወደ እሷ እንሂድና ደግሞ ያለውን ነገር አብረን እንከታተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ የደውሏን ምልክት የተጫናችሁ እንግዲህ ሁሌ ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ አድርጉ እንላለን። እስኪ ወደ ባለ ጉዳያችን እንሂድና ደግሞ ያለውን ነገር እንከታተል። መልካም ቆይታ። አንዲት ግለሰብ ያው ትልቅ ጉዳይ እንዳለባት ትልቅ ችግር እንዳጋጠማትና ብዙ ነገሮችን ለመፍታት እንግዲህ እሷ ቤት እንደተገኘን ነገርናችኋል። እስኪ ስሟን ነግራን ያጋጠማትን ችግር እያንዳንዱን ነገር እንግዲህ ስለ ህይወታ ያው ከሷ ህይወትም ስለምትማሩ እኛም ስለምንማር ያለውን ነገር አብረን እንከታተል። እስኪ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ ተመልካቾቻችን እንግዲህ ባለ ጉዳያችን ያው እኛን አክብረሽ ለችግሮች መፍትሄ ይሆናሉ ብለሽ አምነሽብን እዚህ ድረስ ስለጠራሽን ከልብ እናመሰግናለንና እስኪ ስምሽን ለተመልካቾች አስተዋውቂ፣ ከዛ ደግሞ ወደ አጋጠመሽ ችግር እንግባ። እሺ እኔም ያው አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። ስሜ ሊያ ይባላል። እሺ ሊያ እንግዲህ ያው በቴክስቶች ስልክ በጣም ረጅም ጊዜ ነበር ስትደውይልን የነበረው። በመሃል እኛም በጣም ከባድ ጉዳይ አጋጥሞን ስለነበረ ነው ያንቺን ችግሮች ለመፍታት ቅድሚያ ያልሰጠነውና ከመጡልን ቴክስቶች መካከል ያንቺ በጣም ስለበዛ ሀዘንሽም ሁሉ ነገርሽ ስላሳዘነን እኛም ያለሽበት ችግር ስለተረዳ ነው ቅድሚያ ላንቺ ሰተን እዚህ የመጣ ነውና እስኪ ምንድነው ያጋጠመሽ ችግር? እኛ ጋር ልትመጪ ያደረገሽ ነገር ምንድነው? እሺ ያው እንደነገርኩ ነው ብዙን ነገር አውርቻለሁ ቴክስት አድርጌልሃለሁና እኔ የምኖረው ከእህቴ ጋር ነው። አንድ ላይ ነው የምንኖረው ከእህቴ ጋር። ያው ቤተሰባችን የሉም። ቤተሰቦቻችን ያረፉት በመኪና አደጋ ነው። እናቴም አባቴም አንድ ላይ ነው የሚሰሩት። ቢዝነስ አንድ ላይ ነበር የሚያንቀሳቅሱት። ፊልድ ወጥተው ነበረ። ፊልድ በወጡበት አደጋ ደርሶባቸው በዛው ያጣናቸው ማለት ነው። በቃ እንደዛ ነው። እነሱን ያጣንባቸው ምክንያት እንደዛ ነው ማለት በቃ እኔና እሷ ብቻ ነን ያለነው፣ ሌላ ቤተሰብ የለንም፣ ዘመዶች እንጂ እህትም ወንድምም ሌላ የለንም። አብረን ነው የምንኖረው እኔና እሷ። በዚህ መሀል እንግዲህ ያው ብዙ ነገር አሳልፈናል፣ ብዙ ውጣ ውረድ አሳልፈናል። እና ብዙ ውጣ ውረድ አሳልፈናል ከእህቴ ጋር። ከዛ በፊት ከቤተሰባችን ጋር በቃ በደንብ እንትን ሳንል ነው ያጣናቸው። በደንብ ወደ ራሳችንን ሳናቅ ነው ቤተሰቦቻችንን ያጣነውና ብዙ ቻሌንጅ ለመጋፈጥ እንትን ብለናልና አሪፍ ቤተሰብ ነበር የነበረን። በጣም ይንከባከቡን፣ በጣም ይወዱን ነበረ። የነበራቸው ፍቅር ደስ ይል ነበረ። ከጎረቤት ጋር ከሰፈር ጋር የነበራቸው ፍቅር ደስ ይል ነበረ። በጣም የሚወደዱ ቤተሰቦች ነበሩን። ያው ግን ፈጣሪ አልፈቀደልንም፣ አጣናቸዋል ማለት ነው። እና እንደዛ ነው ከቤተሰቦቻችን። በምን ምክንያት ሞቱ ቤተሰቦቻችሁ? እንዳልኩ ነው በመኪና አደጋ ነው የሞቱት። በቃ ተደውሎ ነው የተነገረን። ተደውሎ ያው ሆስፒታል እንደገቡ ነበረ የተነገረን።
ከእህቴ ጋር ግን እዛ ስንደርስ ህይወታቸው አልፏል። አልነበሩም በህይወት። እናዝናለን በጣም መጽናናቱን ይስጣችሁ። እሺ እናመሰግናለን። እና በዛ ነው በቃ ከዛ በኋላ እኔና እሷም ህይወትን በራሳችን መንገድ ለመኖር ህይወትን መጋፈጥ ጀመርን። ቤተሰቦቻችን ያው ገንዘብ ነበራቸው፣ ይከፈላቸውም የነበረው ስቲል ይከፈላል፣ ይሰጣቸዋል፣ ለኛ ይገባልናል። እሱን ገንዘብ አድርገን የነበረውን ገንዘብ አድርገን ሱቅ ከፈትን። አብረን ከእህቴ ጋር ሱቅ ነው የምንሰራው። የራሳችንን ሱቅ ነው እየሰራን የምንኖረው። ክላሳችን መቀጠል አልቻለም፣ ሁለታችንም አቆምን። በቃ ቢዝነሱን መስራት የሚል ሀሳብ ነው ያለንና ሁለታችንም ትምህርታችንን አቁመን ወደ ቢዝነስ ማለት ነው ሱቅን እየሰራን ምናምን በዛ መሯሯጥ ጀመርን። በዛ መሀል እኔ ሰው ተዋወቅኩኝ ማለት ነው። ያው ብዙ ነገር ጽፌልሃለሁና ሰፈር ውስጥ በጣም የሚወራበት ማለት የእጅ አመል አለበት፣ ጥሩ ጸባይ የለውም የሚባል አይነት ሰው ነው። ግን እኔ በዛ መሀል ያው የፍቅር ግንኙነት ጀመርኩኝ ከሱ ጋር። መዋደድ መግባባት ምናምን ብለህ የምትለው ነገር አለ አይደለ? እንደዛ አይነት ነገር መጣ። ያው የቤተሰቤንም ሀዘን የሚካፈለኝ ሰው አገኘው። ለኔ ሚስጥረኛ ሆነ። ብዙ ሰው ብዙ ነገር ይሉታል። እህቴም ኢግኖር ታደርገዋለች፣ ይናክል አትወደውም ምናምን፣ ቤተሰብም አይወዱትም። ከዛ በፊት ይወራበት የነበረው ነገር ከዛ በፊት የነበረው የእጅ አመል ምናምን እንዳልኩክ ብዙ ጊዜ እስር ቤት ገብቶ የወጣ ነው፣ ብዙ ጊዜ ታስሯል ምናምን። ግን በቃ ከኔ ጋር ከተዋወቅን በኋላ ይሄኛው ባህሪ የለውም ማለት በቃ ለኔ ብሎ ብዙ ነገሩን ትቷል። እንደዚህ አይነት ባህሪውንም አቁሙታል። በቃ አይሰርቅም፣ በስተክክል ስራ መስራት ጀምሯል። በስተክክል በቃ እኔ እንደምለው ለወደፊት ለትዳር ምናምን ብሎ የሚያስበውን ራሱን እንደምብሎ ምናምን ስራ ጀምሯል። በቃ ተስተካክሏል ብዬ አምኛለሁ። እዛ በስተክክልም ተስተካክሏል። ያን ነገር ግን ቤተሰብ ሊቀበልልኝ አልቻለም። ቤተሰብ ሊስማማ አልቻለም። ቤተሰብ ጭራሽ ሊወዱ አልፈለገም። በቃ ሊወዱት አልቻሉም። ብዙ ጊዜ ላሳያቸው ሞክሬያለሁ እንደተለወጠ እንደተቀየረ ምናምን። ግን በቃ አንዴ ሰፈር ውስጥ የተወራበት ነገር ስላለ፣ አንዴ የታየበት ነገር ስላለ ሊያምኑልኝ አልቻሉም። ከብዙ ቤተሰቦች ርቄያለሁ፣ ከብዙ ቤተሰቦች ተጣልቻለሁ። ከገዛ እህቴ ጋር እንስማማ በቃ ምንም ሰላም የለንም ቤት ውስጥ፣ በጣም ነው የምንጋጨው። ከዛ በቃ ያንን ነገር ስላለ ያ ነገር እየተወራ ስለሆነ አንቺም የራስሽ ነገር ሊኖርሽ ይገባል፣ ከቤተሰብ መላቀቅ አለብሽ፣ ከእህትሽም ተለይተሽ የራስሽ ነገር ሊኖርሽ ይገባል የሚል ነገር ሀሳብ አነሳ። ከዛ ያ እንዲሁም ደግሞ ያስቀመጠው ምንም ነገር የለም። እኔን ከእንደዚህ አይነት ህይወት ለማውጣት ወይም ደግሞ የራሴን ነገር ለማስያዝ ያስቀመጠው ምንም ነገር ስለሌለ ሀገር ለመውጣት ሀሳብ አቀረበልኝ። ብዙ አውርተንበታል፣ ብዙ ተጨቃጭቀንበታል። መጨረሻ ላይ ግን በሀሳቡ ተስማማው። እኔም የነበረኝን ብር እሱም የነበረውን ብር አጋሽተን ፕሮሰስ ጨርሶ ወደ ካናዳ ሄደ ማለት ነው። ከዛ በኋላ ካናዳ ሄደ፣ ሸኝቼዋለሁ። ከዛ በኋላ እንደዋወላለን፣ ተወሰነ ጊዜ እንደዋወላለን። 1-2 ወር ብር ይልክልኛል። ከ3 ወር ምናምን በስተክክል እናወራለን። የማይመቸው ከሆነ ስራ የሚበዛበት ከሆነ ቴክስት ያደርግልኛል፣ ቮይስ ያስቀምጥልኛል ምናምን። ከ3 ወር በኋላ ግን ድምፁ ጠፋ ማለት ነው። በምንም ላገኘው አልቻልኩም። ስደውል አላገኘውም፣ ቴክስት አይመልስልኝም፣ ቮይሲን ስቲል ምልክለትን አይሰማም ምናምን ነገር። ከዛ በኋላ የሆነ ሰዓት ላይ ደብዳቤ ደረሰኝ። ያ ደብዳቤ የተጻፈበት ግን በህይወት እንደሌለ ነው። አይዞህ የሀዘን መደራረብ በቃ ከዛ በኋላ በህይወት እንደሌለ እንደሞተ ነው የተነገረኝ ማለት ነው። በህይወት እንደሌለ ሲነግሩኝ
ማመን ከብዶኝ ነበር ማለት በምንም የሚታመን አይደለም። ቤተሰቦቼን አጥቼ በቃ ትዳር አገኘው ማርፍበት ሰው አገኘው ባልኩበት ቅጽበት ነው እሱ ደግሞ እንደሞት የተነገረኝና በጣም ከባድ ነው ስሜቱ ማለት እንደዚህ ላብራራልህ አልችልም። እና እዛ በቃ ዜግነትም ገና ስላልወሰደ ገና ትንሽ ወር ነው ከሄደ ሬሳው እዛ እንትን ማለት ስለማይችል ወደዚህ ላኩልን። ግን ያው እኔ መቋቋም ስላልቻልኩኝ ቆሜም ማስቀበር አልቻልኩም፣ አፈር ማልበስ አልቻልኩም እሱ እና እኔ ሳላየው ተቀበረ ማለት ነው። እህቴ በጣም ከጎኔ ነበረች፣ በጣም ብዙ ነው የለፋችው ማለት እነሱንም ጣጣ ውስጥ ከተትኩኝ፣ ብዙ ጎዳዋቸው ምናምን ነገር። ከኔ ጋር እኩል ታመመች፣ ከኔ ጋር ብዙ ተሰቃየች። በቃ እንደዛ ተፈጠረ። እሱ ከተቀበረ ከትንሽ ጊዜ በኋላ ግን የማይሆን ነገር መፈጠር ጀመረ ቤት ውስጥ ማለት የማላውቀው ነገር ነው እየተፈጠረ ያለው። ራሴ የፈጠርኩት በምናብ ያመጣሁት ነው ብዬ ብዙ ጊዜ ራሴን ቼክ ለማድረግ ሞከርኩኝ፣ ግን በፍጹም አይደለም አይመስለኝም። ማለት እንዴት ብዬ እንደማብራራል ባላውቅም የሆነ ነገር አለ ቤቴ ውስጥ። ቀን አላገኘውም ማለት ሞቷል፣ ተቀብሯል። ሬሳውን ማየት ባልችልም እህቶቼ እህቴ ሄዳለች፣ ቤተሰቤ ምናምን ቀብረውታል። ግን ማታ ማታ ይመጣል፣ ይነካካኛል፣ ይስመኛል፣ አገኘዋለሁ፣ እሰማዋለሁ ምናምን ነገር። ቀን ላይ ግን የለም፣ ቀን አላገኘውም። ሲመሽ ጠብቆ ግን ይመጣል፣ ከእንቅልፌ ይቀሰቅሰኛል፣ በቃ አገኘዋለሁ ማለት ነው። ከዛ በኋላ ግን ቀን ደግሜ አላገኘው። በቃ ብዙ ጊዜ ይሄ የሆነ አይምሮክ የሚፈጥረው ነገር አለ አይደል? በቃ በጣም ሀዘን ስለተደራረበብኝ አይምሮ እየፈጠረ ያለው ነገር ነው ብዬ ነበር፣ ግን አይደለም። በቃ ሁሌ አለ፣ ሲመሽ ጠብቆ ሁሌ አለ። ይሄ ለማንም ነገር የሚያምነኝ ነገር እንዳልሆነ አውቃለሁ፣ ግን በቃ ድንገት እናንተ የምትፈጥሩልኝ ነገር ካለ ብዬ ነው። ማለት ለምን ቤተሰቦቼን አላያችሁም? ቤተሰቦቼንም አጥቻለሁ በሞት። ለምን ቤተሰቦቼ አይመጡም? ለምን አባቴ አይመጣም? ለምን እናቴ አትመጣም? እነሱን አላያችሁም፣ እሱ ግን ይመጣል። በቃ ሲመሽ ጠብቆ ይመጣል። ሌሊት ይቀሰቅሰኛል። ከዛ በኋላ ድምፁን ሰማዋለሁ። ከዛ በኋላ ፊቱን አያዋለሁ፣ ይስመኛል ምናምን ነገር። ከዛ ግን ቀን አላገኘውም ማለት ነው። ማለት በቃ እኔ ምን እንደማደርግ ምን እንደምል ምናምን በጣም ግራ ስለገባኝ ነው እያማከርኩክ ያለሁት። ማለት በቃ ምንም ማድረግ አልቻልኩም። ምን ብዬ ለሰውም እንደምናገር አላውቅም። እንደማታምኝ ይገባኛል፣ ግን በቃ እንደዚህ ነው እየተፈጠረ ያለው እኔ ጋር። ማለት ትንሽ ግራ የሚገባ ታሪክ ነው እየነገርሽኝ ያለውና ያው ብዙ ነገሮች እናስተናግዳለን። በታሪክ አንጻር ብዙ ክስተቶች አሉ፣ እንደ ሀገርም እንደ ዓለምም ብዙ ክስተቶች ያጋጥሙናል። ብዙ ጊዜ የሚያጋጥሙን ነገሮች በጠቅላላ አሉ፣ የማናየው ነገር የለም በዚህ ስራና ትንሽ ከበድ አለ የምትነግሪኝ ነገር። ማለት ሞቷል ያልሽው ግለሰብ ነው ሌሊት እየመጣ ነው የምትይኝ? አዎ ይመጣል፣ በቃ ሌሊት ይመጣል። ሌሊት አገኘዋለሁ፣ ሲመሽ ጠብቆ እኔ ጋር ነው ያለው። ከዛ በኋላ ግን መቼ እንደሚሄድ ምናምን አላውቅም። ቀን ላይ ግን መልሼ አላገኘው። ለእህትሽ ነግረሻታል ይሄን ጉዳይ? አልነገርኳትም። ማለት በቃ እንዴት ብዬ እንደምነግራት አላውቅም። ምን ተብሎ ነው የሚነገረው? ማለት ሲጀምርም ማለት እኔ እንጃ። ሲጀምርም ራሴ ነኝ እዚህ ነገር ውስጥ የገባሁት። ብዙ ብላኛለች፣ ብዙ መክራኛለች፣ ከሱ ጋር እንዳልሆን ብዙ ጥራለች። ከዛ በኋላ ደግሞ መልሼ እንደዚህ ብላት አይምሮዬ እየሳተ ነው የሚመስላት። ግን እኔ እየሳትኩ እንዳልሆን ይገባኛል። ማለት አይምሮዬን ነገር ሆኖ እንዳልሆን አውቀዋለሁ። ሪል ነው በቃ ይሄ ነገር የምር ነው እየሆነ ያለው እና አላቅም ምን ማድረግ እንዳለብኝ። ወይ እንዴት ነው የተዋወቃችሁት ከዚህ ግለሰብ ጋር? ማለት ጤነኛ የሆነ ግንኙነት ነው መጀመሪያ የነበራችሁ? እስኪ የተገናኛችሁበትን መንገድ ንገሪኝ። አዎ ጤናማ የነበረ ግንኙነት ነው የነበረን። ሰፈር ውስጥ እንዳልኩክ እጃመል አለበት፣ ይሰርቃል። በቃ ቤት ውስጥ ሰፈር ውስጥ እየገባ ይሰርቃል ምናምን ነገር እና የሆነ ጊዜ እኛ ቤት ለመስረቅ ገብቶ ነው
የተዋወቅን። በቃ በዛ ሰዓት ተዋወቅን፣ ስልክ ተለዋወጥን። ሊሰርቃችሁ ገብቶ ነው ስልክ የተለዋወጣችሁት? አዎ ማለት በቃ ከዛ በኋላ ነው የነገረኝ። የዛን ሰዓት ግን ሊሰርቅ እንደገባ አላወኩም ነበር። ማለት አታውቂውም እንግዲህ ያላወቅሽው ግን ምሽት ላይ ነው የገባው የነበረው? አዎ መሽቷል። በር ላይ ነው የግቢ በር ከፍቶ ሊገባ ሲል ያገኘሁት። ከዛ በኋላ ሰው ፈልጎ እንደሆነ ምናምን ነገረኝ። ከዛ በኋላ ስልክ ተለዋወጥን፣ ወጣ ማለት ተመለሰ። ከዛ በኋላ ግን ሌባ እንደሆነ እጃመል እንዳለበት ምናምን ሰማሁኝ። ከዛ በፊት አታውቂም ነበር ስለ ባህሪ? አላውቅም ማለት ልጁን አውቀዋለሁ ምናምን ነገር እንደዛ ሲወራበት ሰማለሁ፣ ግን ይሄን አክል እንደምንትን እንዳለ ምናምን አላውቅም። ግን ራሱ እጃመል እንደነበረበት ምናምን ከዛ በኋላ በቃ መተው እንደሚፈልግ የሚያግዘው ሰው እንደሚፈልግ ነገረኝ። ከዛ እኔም አብሬው ሆንኩኝ፣ እንደማግዘው ቃል ገባውለት። ከዛ በኋላ በደንብ መቀራረብ ጀመርን። በዛ መሀል ነው ፍቅር የጀመርነው ማለት ነው። የፍቅር ግንኙነት የጀመርነው በዛ መሀል ነው። ማለት ትንሽ ግራ የሚያጋባ ነገር ነው። እህትሽ እንደማትደግፍሽ ነው የነገርሽኝ። ግንኙነታችሁን መጀመሪያም ጀምሮ እንደማትደግፍ ነው የነገርሽኝና እህትሽ ያልደገፈችበት ምክንያት ምንድን ነው? ሁለታችሁን ግንኙነት ያልወደደችበት ምክንያት ምንድን ነው? ሌላ ምክንያት የላትም። በቃ ይሄ የሚወራበት ነገር በፊት የነበረው ስቶሪው ያያን ነገር አልደገፈችም። ማለት እንዴት ከሊባ ጋር ፍቅር ግንኙነት ጀምሪያለሽ? ሲጀምር የመጣው ውርስ ፈልጎ ነው፣ አንቺን ፈልጎ አይደለም። ገንዘብሽን ፈልጎ ነው የመጣው። ገንዘብሽን ካገኘ በኋላ ትቶሽ ይሄዳል አይነት እንትን ያላት። በቃ ማለት ዝም ብለህ ስታስበው የሚታመን አይደለም። ብዙ ጊዜ የታሰረ ነው፣ ብዙ ፋይሎች ያሉበት ነው እና ቤተሰብን እንደዚህ ባንዴ ማሳመን አትችልም። በሂደት ነው ያየሁት እኔ። አንቺ እንዴት አመንሽ? ማለት ሌባ የተባለ ግለሰብ እንግዲህ ምናልባት እኮ እህትሽ ልክም ትሆን ትችላለች፣ አይታወቅም። ስተትም ልሆን ትችላለች። ማለት እህትሽንም አላውቅም፣ ያው አንቺንም ያወቅኩሽ ምናምን። ግን ይሄ ሰውዬ ምናልባት ሊሰርቅ ነው የገባው ነው ያልሽኝ አይደል? ያወቅሽውም ከጊዜያት በኋላ ነው። ምናልባት ብዙ ነገር ዋሽቶሽስ ቢሆን? እየነገርኩህ እኮ ነው። ማለት ልትረዳኝ ሞክር። እየነገርኩህ ነው። እኔማ እየተረዳሁሽ እኮ ነው። አይ እየተረዳኸኝ አይደለም ስለ እየነገርኩህ ነው። ሌባ እንደሆነ አውቃለሁ። ሌባ ነው ተብያለሁ። ሌብነቱን አውቀዋለሁ። ግን ቀርቤዋለሁ፣ ይሄን ሰው ቀርቤዋለሁ፣ ሁኔታውን አይቻለሁ። ከዛ በኋላ ለመለወጥ ማለት አንድ ሰው ለመለወጥ የሚሞክር ከሆነ ሰፖርት የምታደርገው ከሆነ የማይለወጥበት ምንም ምክንያት የለውም። ለመለወጥ ፍላጎት ካለው የሚሰራ ከሆነ በፊት ስርቆት ከሆነ ስራው፣ አሁን ደግሞ ስራው የሚሰራ ከሆነ ከተለወጠ ከተሻሻለ በምንም ምክንያት ሊዋሸኝ አይችልም። የምሰጠው ነገር አሁን አውጥቼ ከቤት የምሰጠው ነገር ካለ ለዛ ነገር ብሎ ነው ይባላል። ግን ምንም እየሰጠውት አይደለም፣ በራሱ ነው እየሰራ እያገኘ ያለው። ማለት ምናልባት የሁለታችሁን ብቸኝነት ተጠቅሞስ መጥቶ ከሆነ ይህ ልጅ ሁለታችሁ ብቸኛ መሆናችሁን ተጠቅሞ እሷ እንዳለችው ምናልባት ውርስ ሊወስድ ወይ የሆነ ነገር ለመዝረፍ፣ ምክንያቱም የመጣበትን መንገድ እየነገርሽኝ ነው። ምሽት ላይ ነው የመጣው ይሄ ግለሰብ። ያን ቤት አያውቅም፣ እናንተን አያውቃችሁም ከዚህ በፊት አይደለ? ምናልባት እንደሞ ነገርሽኝ እኮ ራስሽ አይደል? ሊዘርፍ ነበር ያኔ ሊሰርቅ ነበር የመጣው እናንተ ቤት አልሽኝ አይደል? ስለዚህ እንደዛ ሁሉ ብዙ ነገር ዋሽቶሽ አንቺን መጠቀሚያ አድርጎስ ቢሆን እዚህ ቤት ያለው አሁን እየተረዳኸኝ ያለው እኮ እኔ ነኝ አይደል? የጠራሁት እዚህ ቤት እንድትመጣ ያልኩህ እኔ ነኝ። እየተረዳህ ያለውን ቤተሰቦቼ እንደተረዱት እህቴ እንደሰማችኝ ነው እየሰማኸኝ ያለው። ከኔ በኩል ያለውን እየሰማኸኝ አይደል? በቃ ይሄ ሰው ለመለወጥ ፈልጓል፣ ለመቀየር ፈልጓል። ሌላ ምንም የፈለገው ነገር የለም። አንድ ሰው ደግሞ መለወጥ ይችላል አይደል? እኔ እኮ ስለመለወጥ ስላለመለወጥ አይደለም እየጠየቅኩሽ እየነገርኩሽ ያሉት። ማለት ይሄ የምርመራችን ሂደት ነው። ገባሻል? አሁን አንቺ እዚህ ጋር የሆነ ነገር ታሪክ ስለነገርሽኝ በቃ እኔ ልክ ነኝ፣ ስለዚህ ይሄን ነገር አጣራልኝ ስላልሽኝ ብቻ ልክ ነው ብዬ ሙሉ ደምድሜ ልትቀበልሽ አልችልም። ገባሻል? እኔ ማጣራት ባለብኝ መልኩ አጣራለሁ። ምክንያቱም እዚህ ስራ ውስጥ ያስገባሽኝ ታሪክሽን ስትነግሪኝ እንዳጣራልሽና ነገሮች እንዳስተካከልልሽ ነው አይደል? እንደዛ ከሆነ ደግሞ እኔ ማጣራት ባለብኝ መልኩ ነው የምጠይቅሽ። ያንዳንዱ ጥያቄዎች በተቀላላ ለአንቺ የሚጠቅሙ ናቸው። ገባሻል? ለኛም ስራ ያቀሉልናል፣ ለምርመራችንም አንቺን ለመርዳትም ደግሞ የሚጠቅሙ ነገሮች ናቸው ያንዳንዱ የምጠይቅሽ። ገባሽ አይደል? እኔ አሁን ግራ የገባኝ ነገር ይሄ ሰውዬ ሞቷል አልሽ አይደል? የሞተበትን ምክንያት ታውቂያለሽ? ማለት እንዴት ነው የሞተበትን ምክንያት ማውቀው? የደረሰኝ ደብዳቤ ነው እያልኩ ነው። ደብዳቤው ደግሞ እንደሞተ ነው የሚገልጽ እኮ። በምን ምክንያት ሞተ የሚል
ከማን የተላከ ደብዳቤ በማን በኩል ደረሰሽ? አላቅም ከየት እንደተሰጠኝ ደብዳቤ ብቻ ደብዳቤ ደረሰኝ። ደብዳቤውን ስከፍተው ማን ይሰጠሽ እኮ ደብዳቤው? እኔ ምን አውቃለሁ? ባቅለምን እጠራሃለሁ ማለት እኔ አሁን ለምሳሌ ደብዳቤ አምጪ በእጅሽ ስሰጥሽ ከኔ ነው የደረሰሽ ወይም ደግሞ እኔ ነኝ ደብዳቤውን ያመጣውልሽ እላለሁ አይደል? አስቀምጠው ነው ልሽ ነው ሄዱት ወይስ ምንድን? በምን መልኩ ነው ደብዳቤውን ያገኘሽው? እጅሽ እንዴት ገባ? አላቅም ብቻ ደብዳቤ ተሰጥ አገኘሁት። በቃ ደብዳቤው የት አገኘሽው? ቤቴ ውስጥ ተቀምጦ ነው ያገኘሽው? አዎ ቤቴ ውስጥ ተቀምጦ ነው ያገኘሁት። ሰው አይደለም በእጅሽ ያቀበለሽ ማለት ነው? አይደለም። ኦኬ ደብዳቤው ቤቴ ውስጥ ተቀምጦ ነው ያገኘሁት። ደብዳቤውን ከፈትኩ ስከፍተው የፍቅረኛዬ መሞት ነው የሚናገረው ደብዳቤው። በቃ ከዚህ በላይ ማለት አብሬው አልሄድኩም። ምን እንደሆነ እንዴት እንደሞተ ምንም ላቅ አልችልም። ማለት ቆይ ጠላት አለሽ? ኪታ መጣዋለሁ እንዴት ጠላት ይኖረኛል? ማለት አንደኛ የሁለታችሁን ግንኙነት የማይፈልግ የእናንተን የሁለታችሁን የትማማቾቹን ሰላም የማይፈልግ የቤታችሁን መድረስ የሚፈልግ ወይም ደግሞ ቤታችሁን ለመዝረፍ ሌላ ነገር ለማድረግ የሚፈልግ እንደዚህ አይነት ጠላት የለኝም። ታዲያ ይሄን ደብዳቤ ማን ላይ ያስቀምጥሻል? አላቅም በቃ እኔ አሁን አንድ ሰው ባልሽ ወይም እህትሽ ሞታለሽ ብዬ የሆነ ደብዳቤ ባስቀምጥ ልክ ነኝ ማለት ነው? ወይም ሞታለሽ ማለት ነው? መጣ እኮ ይዘውት መጡ እኮ አስክሬኑ እኮ መጣ። ከአስክሬን በላይ ምን ማረጋገጫ አለ? እንዴት አድርጌ ላረጋግጥ ነው? አስክሬኑ እኮ ልክ ነው። ምናልባት በሰው እጅ ሞቶስ ቢሆን ይግለጻል። ገባሻል? ያን ደብዳቤ ያስቀመጠልሽ ሰው ያንቺን አይምሮ ለመጉዳት ምክንያቱም እንደምትወጂው እንደምታፈቅሪው ብዙ ከሌባም ሆኖ ምናምን አብራችሁ ግንኙነት እንደጀመራችሁ የሚያግለሰብ ምናልባት የሁለታችሁን ግንኙነት ለማጠልሸት ሲል ያን ሰው ይገሉት ቢሆንስ? እኮ አሁንም እንደዛም ሆነ እኮ ምንም ማለት በምንም ላረጋግጥ አልችልም። እየጠየቅኩ ያለሁት እኮ ያም ሆነ አሁንም እያየሁት ያለውንም ነገር እንድታረጋግጥልኝ ነው አይደል? ስለዚህ በምንም ላረጋግጥ አልችልም። ጠላት አለብን አላቅም። እኔ ጠላት የለኝም። ቤተሰቦቻችሁስ ምናልባት ቤተሰቦቻችሁስ ላይ እንደዚህ አይነት ነገር ቤተሰቦቼ ሰው ይገላሉ ማለት ኖ ቤተሰቦችማ ኦሬዲ እኮ ከሞቱ በኋላ ነው አለ የግንኙነት የጀመረው የሁለታችሁ ያንቺና የሌባው ያልሽኝ ግለሰብ እኮ ቤተሰቦቻችሁ አያውቁም። ነገር ግን ከቤተሰባችሁ ጋር ጠብ ያለው ሰው ከቤተሰባችሁ ጋር ጥል ያለው ሰው ምናልባት ያንቺን የእህትሽን ሁሉም ነገር ለማደፍረስ የመጣ ሰው ቢሆንስ? የለም እንደዚህ አይነት ነገር የለም። የሞታቸው መንስኤ ግን እርግጠኛ ነሽ አይደል? በመኪና አደጋ ነው ያልሽኝ። እንዴት የተከሰተ ማለት ከመኪና ጋር ተጋጭተው ነው? የመኪና ብልሽት ነው? ምን አይነት አደጋ ነው? የመኪና ብልሽት ምናምን አይደለም። ከዛፍ ጋር ነው ተጋጭተው የተገኙት። ፖሊሶች ምርመራ አድርገዋል። በዛ ሰዓት ምርመራ ሲደረግ ግን የተመገቡት ምግብ እንደተመረዘ ነው ያገኙት። እንደተመረዘ ማለት ምን አይነት መመረዝ ማለት ኬሚካል ነበረው ወይስ? በቃ ተመርዟል ማለት ምግቡ ደህና ምግብ አይደለም፣ የተመረዘ ምግብ ነው። ምግቡ ላይ የተቀላቀለ ባዕድ ነገር ነበር። ባዕድ ነገር ማለት አልገባኝ። ምን አይነት ነገር ማለት? በቃ ምግቡ ልክ አልነበረም። እኔ አላቅም ሲሰራው ይሁን ኤክስፓየርድ ያደረገ ነገር ተጠቅሞ ይሁን አላቅም፣ ብቻ ልክ አልነበረም ነው የተባለው። ምግቡ ልክ እንዳልነበር ነው የተነገረን። ማለት እንዴት ልታቂ ቻልሽ? ይሄን ሁሉ ጉዳይ ኤክስፓየርድ ያደረገ ነገር ይሁን ማለት እንዴት ልታቂ ቻልሽ? ይሄን ነገር ነግሬሃለሁ እኮ ማለት በቃ ፖሊሶቹ መረመሩት፣ ያንን የነገሩን። የተጋጩበት ምክንያት በቃ በዛ ነው። የተርበተበትሽ ነው ግን የሆነ ያለውን እኮ ነው እየነገርኩ ማለት ያስታወስኩ ነው እየነገርኩ ያለው። ወሬሽ የሆነሽ መደንገጥ መርበትበት ነገሮች ስላየው ነው። ምንም አልተርበተበትኩም። ለማስታወስና ለመንገር እየሞከርኩ ነው ያለሁት። ብቻ በቃ እንደዛ ነው የተፈጠረ ያለው። እኔ ማስታውሰው የሰማሁትም ያንን ነው እና በቃ በዛ ምክንያት ነው ቤተሰቦች ያረፉት። ምን አይነት ምግብ ተጠቅመው ነው ማለት? የፊልድ ስራ ላይ ነው ወጡት አይደለም? መኪና ይዘው የፊልድ ስራ ከሆነ ምን አይነት ምግብ ሊጠቀሙ ይችላሉ? ማለት እየተረዳኸኝ እኮ አይደለም እያወራሁክ ያለሁት እኮ እሱን እየተረዳሁሽ እንዴ? እኔ እኮ ምርመራ እያደረኩ ነው አይደል? እዚህ ጋር አንቺ ጋር ስመጣ እያንዳንዱን ነገር እንድትነግሪኝና እኔ ደግሞ ማጣራት ባለብኝ መልኩ እንዳጣራ ነው አይደል እዚህ የመጣሁት። እኔ እኮ እየጠየቅኩ ያለሁት ነገር ስለዛ አይደለም እያወራሁክ ያለሁት። ስንት አመት ሞቶ የቀበርኩትን ባለቤቴ እየመጣ ነው እያልኩ ያለሁት። እኔ እየነገርኩ ያለሁት ሌላ፣ የምታወራኝ እኮ ሌላ እየሆነብኝ ነው ያለው።
ገባኝ እኮ እኔ እኮ ሳልረዳሽ ቀርቻ አይደለም። እኔ አሁን ስለ ባለቤትሽ እንደሆነ ጉዳዩን አውቃለሁ። ነገር ግን ማጣራት ያለብን ነገሮች አሉ። አሁን እኮ የነገርሽኝ ያሉት አዳዲስ ነገሮች ነው። ገባሽ አይደል? ስለ እናትና አባትሽ መሞት ነገርሽኝ። ምንም አዲስ ነገር አልነገርኩም። የነገርኩህ እኮ በቃ እንዳለ የሆነውን ነገር ነው የነገርኩህ አይደል? ነግረሽኛል እኮ በቴክስትም በስልክም ቀድመሽ ስትልኪልኝ እኮ ገብቶኛል። ያንደውን ነገር እኮ እኔ በተወሰነ መልኩ ለመረዳት ሞክሬያለሁ። ማለት እዚህ የጠራሽኝ ባለቤትሽ ሞታል ብዬ የቀበርኩት የረሳሁት ባለቤቴ ከቆይታ በኋላ ከአመታት በኋላ መጥቶ አብሮኝ ይገናኘኛል ብለሽኛል። አውቃለሁ ቴክስት ላይም ደውለሽም እንደዛ ብለሽኛል። ግን እዚህ ስመጣ ደግሞ የነገርሽኝ ያለሽው ብዙ ነገር አለ። ገባሽ አይደል? ስለ ነገርሽኝ ነገሮች በጠቅላላ ነው ማጣራው። ገባሽ አይደል? እዚህ እናትና አባትሽ ሞተዋል። የሞቱበት ምክንያት ባድ ነገር አለው ምግባቸው ኤክስፓየር ዴቱን ምን ይሆን አይታወቅም አልሽኝ አይደል? ስለዚህ ጉዳይ መጣራት አለበት። ገባሽ አይደል? ማን ነው እናትሽና አባትሽን የገደለው ወይስ ምግቡ የተበላሸ ሆኖ ነው ምን ነው የሚለው ነገር ያንዳንዱ ነገር አጣራለሁ። ገባሽ አይደል? ይባልሽስ እንዴት ሞተ ለምን ሞተ እና ለአመት ቆይቶ የመጣበት ምክንያት በህልምሽስ ነው ወይስ የአእምሮ ኬዝ አጋጥሞሽ ነው? በህልም ነው ሲጀምር እኮ እንድትረዳኝ ነው አይደል እየጠራው ካለው። እሺ ተረጋጊ። ዝም ብለህ አስበው። ተረጋጊ። አስበው። እሺ እኮ ተረጋጊ። እሺ ትቼው ነበርኩ ረስቼው ነበርኩ። ከዛ የሆነ ሰዓት መጥቶ አጠገቤ ሲነካኝ ምን ማለት ነው? ያ እኮ ተረዳውሽ እኮ ያ ተረጋጊ። ተረዳኝ። እየሰማኸኝ እኮ አይደለም ጭራሽ። ተረድቼሻለሁ እኮ እኔ ሳልረዳሽ ቀርቼ አይደለም፣ ግን ነገሮቹን እናጣራ ነው። ገባሻል? ከብዙ አንግል ነው ማየት ያለብን። ልታጣራው የምትችለው ነገር የለም። ገባኝ እኮ አሁን ላይ ሰማኝ እኮ እየቻልክ አይደለም። እየሰማሁሽ ነው። እና ደቂቃ እኮ ጥያቄ እንኳን አልጠየቅኩሽም አይደል እንዴ? ታሪኩን ስትነግሪኝ እኮ ሙሉ ታሪክሽን ስትነግሪኝ ጥያቄ እንኳን አልጠየቅኩሽም በመሃል። ገባሽ አይደል? እየሰማኸኝ አይደለም። ምንም እየተረዳኝ ምንም የአእምሮ ኬዝ አይደለም። ይሄ የአእምሮ ኬዝ አይደለም። እሺ ልክ ነሽ አንቺ ልክ ነሽ። እሺ ልክ ነሽ። እነቃለሁ። ገብቶሃል አይደል? እነቃለሁ። ነቅቻለሁ። ከእንቅልፌ ነቅቼ ነው የማገኘው። ከዛ በኋላ ነው የሚነካኝ። እኔ እኮ ልረሳው ሞክሬያለሁ። ረስቼዋለሁ እኮ። ገባኝ እኮ ትልሽ ተረድቼሻለሁ። እኔ አልረዳሽም አልኩሽ። እባክሽ አረፍ በይ። ነይ ቁጭ በይ። ተረጋጊ እኮ ተረጋጊ። ልትረዳኝ ሞክርከው እየጠየከኝ ያለው ሌላ ኬዝ ነው እኮ ተረጋጊ። ሌላ ኬዝ ነው እያወራኸኝ ያለው። ሌላ ጉዳይ አይደለም። ነገሮቹን ማጣራት አለብኝ እንዴ። ለኔ ኃላፊነት ሰጥሽኛል አይደል? ህይወትሽን አጣራልኝ፣ ሁሉም ነገር አስተካክልኝ ብለሽ ኃላፊነት ሰጥሽኝ አይደል? ስለዚህ ነገሮቹን ማጣራት አለብኝ። እኔ አጣራልኝ የምፈልገው የምነግርህን ብቻ ነው። በቃ እንድታጣራልኝ የምፈልገው። ለምንድን ነው ቤት የምትነግሪኝን ነገር እንዳጣራልሽ ደግሞ እኔ መውሰድ ያለብኝ ነገሮች አሉ። ገባሽ አይደል? ትክክለኛ የሆነ መረጃ ፈልጋለሁ። በመረጃውን ትክክለኛነት አንቺ ያየሽው ነገር ቅዠት ነው ህልም ነው የሚለውን ነገር ማጣራት ፈልጋለሁ። ገባሽ አይደል? ለምን እጠራሃለሁ? አንድ ቀን 2 ቀን 3 ቀን 4 ቀን እንዴት ይደጋገማል? ሳምንት ሙሉ እንዴት ይደጋገማል? ይኸውልሽ እኔ እኮ ገብቶኛል። ሳልረዳሽ ቀርቼ ወይም ደግሞ ሳላዳምጥሽ ቀርቼ አይደለም። ገባሽ አይደል? የነገርሽኝ ልክ ነው እኮ እሺ፣ አልተሳሳትሽም። ነገር ግን ትክክለኛነቱን ደግሞ ማረጋገጥ አለብኝ። ገባሽ አይደል? አንቺ ስለነገርሽኝ ብቻ አምንሻለሁ ብዬ አይደለም መጣው እዚህ። ምን አይገባም እያወራሁ ያለሁት። ለምን አትረዳኝም? ይኸውልሽ እባክሽ ተረጋጊ። እባክሽ ተረጋጊ። እንዴት አድርጌ ነው የምረጋጋው? ይገባኛል። ሀዘን አለ፣ ብዙ ነገሮች አሉ፣ ምናምን ፍቅር ነው። በዛ ላይ ብዙ ነገሮች እኔ ሳልረዳሽ ቀርቼ አይደለም። ነገር ግን ከስር መሰረቱ መጣራት አለበት ይሄ ጉዳይ። ገባሽ? ሳናጣራ ምንም አይነት እርምጃ መውሰድ አንችልም። እባክሽ ተረጋጊ። አይዞሽ። ተረጋጊ። ቁጭ ይኸውልሽ እኔ ሳልረዳሽ ቀርቼ ወይም ደግሞ ነገሮቹን ሳላዳምጥሽ ቀርቼ አይደለም። ገባሽ አይደል? ነገር ግን የእነዚህን መረጃዎች ምንጭ ማወቅ እንፈልጋለን። ባልሽ ለምንድን ነው በዚህ ሰዓት እየመጣ ያለው? ራሴ ነኝ እኮ የመረጃው ምንጭ። ሌላ ሰው ማን ያስፈልጋል? እኔን እኮ ነው እያገኘኝ ያለው። እኔ ነኝ እየሰማሁት ያለሁት። እኔ ነኝ እያወራሁት ያለሁት። ተረዳውሽ እኮ። እያንዳንዱ ነገር ግን ማጣራት አለብን። ለምንድን ነው ባልሽ እየመጣ ያለው በዚህ ሰዓት ላይ? ማታስ ምንድን ነው እየተፈጠረ ያለው የሚለውን ነገር እሱን እኮ እናጣራለን። እኔ አሁን ግራ የገባኝ ለእህትሽ እንዴት አልነገርሻትም ይሄንን ጉዳይ? ማለት እህትሽ ነች አጠገብሽ ያለችው፣ ትረዳኛለች። የለቅሶም ሰዓት እሷ ነች ስታጽናናኝ ስታበረታታኝ የነበረው። ብዙ ነገር ነገራሽኛል አይደለ? ብቸኛ እህትሽ ነች። ከእናትና ከአባትሽ የቀረችሽ እሷ እንደሆነች፣ ሌላ ወንድም እህት እንደሌለሽ ነው ነገርሽኝ አይደል? ታዲያ ይሄንን ጉዳይ ለምን ለእህትሽ አልነገርሻትም? ለምን ዝም ብለሽ ቀጥታ ወደኛ ልትመጪ ቻልሽ? ያለው እንጃ። ለምን ልትረዳኝ የሞክር? ምን ብዬ ነው መነግራት? ማለት ምን ብዬ ነው ማስረዳት?
ማትፈልገው ሰው ተይ ያለችኝ አልፈልግም ብዬ ገባሁበት ሪሌሽን ነው። ሰው ምን ብዬ ነው ማስረዳት? ምን ብዬ ነው ማብራራላት? በህልሜ ይመጣል ምላት ምን ብዬ ነው? ኖ ምን እንደሆነ ታውቂያለሽ? እህትሽ ነች አጠገብሽ ያለችው እኮ ልታግዝሽ የምትችለው ሌላ ቤተሰብ የለሽም። ገባሽ አይደል? ማን ነው? ምንድነው? ሰላም እንዴት ነሽ? ማን ነች? አልገባኝም። ምን እያደረጋችሁ ነው? እህትሽ ነች? ሰላም እንዴት ነሽ? እስኪ ቁጭ በይ። ምንድነው መቀመጠው? ማን ነው? ጥቃት ነበረ። ቁጭ በይ። ለምንድነው መቀመጠው? ምንድነው ሰብስበሽ የጠበቅሽኝ? አልገባኝም። ምንም አይደለም። ቁጭ በይና ትሰሚያለሽ። እንዴ ምን ማለት ነው? ምንም አይደለም። እንደዚህ አይነት ነገር ስታደርጊ እኔ ማወቅ የለብኝም? ምን እያደረግሽ ነው? ሲጀመር ነው ማን ናቸው እነሱ? ምንም አይደለም። ቁጭ በይና ትሰሚያለሽ። እንዴ ምን ማለት ነው? ምንም አይደለም። እንዴ ቤቴ ውስጥ የማላውቃቸውን ሰዎች ሰብስበሽ ጠብቀሽ ምንም አይደለም ነገር። ቆይ አንተ ማን ነህ? ተረጋጊ። ለምንድን ነው የምረጋጋው? ምን ፈልገህ ነው የመጣው? ጓደኛ ነኝ እሷ ጓደኛ ነኝ። ችግር አጋጥሟት ልረዳት መጥቼ ነው። ይሄ ጎረምሳ የሚሰበስቢውን ነገር አልተውሽም ማለት ነው? ምንድነው የተሰበሰብኩት ጎረምሳ? ለምንድን ነው አንቺ ልትረጂኝ የማትሞክሪው? ምን ማለት ነው? ምንድን ነው የምረዳሽ? እስኪ ተረጋጊና ቁጭ በይ። እንዴ ምንድን ነው የምረጋጋው? ተረጋጊና ቁጭ በይ። እኛ ጉዳይ አጋጥሟል። ይሄን የሚያበሳጭ ነገር እኮ የለም። የምን ጉዳይ ነው? አጋጥማ ሰምተን ልናግዛት የመጣ ነው። ሰማኛለህ? እዚህ ቤት ውስጥ ምንም አይነት ጉዳይ የለም። ከቻላችሁ ቤቱን ለቃችሁልኝ ውጡ። ኖ ተረጋጊ፣ ችግር የለም። እኛ እንወጣለን። መውጣት ያለብን ሳለ ግን እሷ ልናወራት ነው የመጣ ነው። በሷ ፍቃድ ነው እዚህ ቤት የመጣ ነው። ስለምንድን ነው የሚያወሩሽ? አልገባኝም። ቆይ እኮ ነው የመጡት። ምን ችግር አለው? ቤቴ ውስጥ አይደለም እንደ የጠራኋቸው እንዴ? ቆይ ይሄ የኔ ቤት አይደለም? እዚህ ቤት አይደለም ታደርጊው ነገር ነው ማወቅ የለብኝም? እንደዛ አላልኩሽም እኔ። ለምንድን ነው በመልካም አትረጂኝ? በቃ ሊያወራን እንዲያማክረኝ ነው የጠራሁት፣ እንዳያወራኝ ነው የጠራሁት። ምንድን ነው? ቆይ ስለምን ጉዳይ ነው የሚያማክርሽ? እስኪ ንገሪኝ። እኔ ማላውቀው ምን ተፈጠረ? እህት አይደለሽም እንዴ? የአንድ እናት አንድ አባት ልጆች አይደላችሁ ነው እኮ። እህትሽ ችግር አጋጥሟታል እያልኩሽ ነው። እና ችግሯን የሚፈታላት ማታውቀው ሰው ነው ወይስ እኔ ማላውቀው ምን ታውቃለች? ስለምታውቀኝ ነው እዚህ ድረስ የጠራችኝ። ገባሽ አይደል? እኔ ቆይ ከኔ የሚቀርብሽ ሰው አለ? ንገሪኝ። ስለኔም ከኔ ያለፈ ነገር አጋጥሞሽ ነው እነሱ ጋር ሄድሽው? እንደዛ አላልኩም። ጓደኞቼ ናቸው። ስለዚህ ጓደኞቼን ማማከር አልችልም? እና ጓደኞችሽን የምታማክሪው ካሜራ ምናምን ሰብስበሽ ነው? ምንድን ነው? ይኸውልሽ ይሄ የእሷን ታሪክ ለሚዲያ ማሳለፍ ስለፈለግን ነው። ገባሽ አይደለ? ብዙ ነገሮች ያጋጥሟታል እና እኛም ብዙ ታሪኮች እናሳያታለን ለሷ። ገባሽ? ከዚህ በፊት ያጋጠሙ የብዙ ሰዎች ታሪኮች አሉ። ለሷን እነግራታለን። የሷን ታሪክ ደግሞ ለነሱ እናሳያለን። ምናልባት ከሷ ታሪክ ደግሞ የሚማር ሰው ይኖራል። ገባሽ አይደለ? ቆይ ምን ታሪክ ነው? ስለምንድን ነው የምታወሩት? ቆይ አንቺ እንዴት እንደዚህ ነገር ስታደርጊ ለኔ አታሳውቂኝም እንዴ? ይሄ ቆይ እኔም ቤት ነው የፈለኩትን ነገር የማድረግ መብት አለኝ አይደለ? ቢያንስ አትነግሪኝም ለኔ? ይኸውልህ አንተ እዚህ ውስጥ አይመለከትም። እኔ ከሷ ጋር ነው እያወራሁ ያለሁት። ገባኝ እኮ የሁለታችሁ የቤተሰብ ጉዳይ እንደሆነ አውቃለሁ። ገባሽ አይደለ? የቤተሰብ ጉዳይ እንደሆነ አውቃለሁ። የሁለታችሁ ቤተሰብ ናችሁ። የምትደባበቁት ነገር አይኖርም። ነገር ግን እኛም እሷን ለማገዝ ነው የመጣ ነው። ወይ በመጥፎ ነገር ምን ተፈጥሯል? እስኪ እኮ አረፍ በይ። አሁን እኮ ለመስማትም ፍቃደኛ አይደለሽም ማለት እንደዚህ እየተቆጣሽ እህትሽ ችግር ላይ ነች እያልኩሽ ነው። እኔ ስለምን ችግር እንደምታወሩ አልገባኝም። ግን ችግር አደጋ እህትሽ ላይ ተጋርጧል። እሱን ነገር ለማስተካከል ነው እዚህ የመጣ ነው። ቆይ አንተ ሰውዬ ስለምን አደጋ ነው የምታወራው? አንቺ ለምን አታሰጂኝም? ቆይ ንገሪኝ። ቁጭ በይ መጀመሪያ ቁጭ በይ። እሺ ነይ ቁጭ በይ እና ያለውን ነገር እኮ እንነግርሻለን። ምንድነው? ንገሪኝ። በመጨረሻም ያዝን የምጠፋ መስሎ ነበር። እነማን ናችሁ እናንተ ደግሞ? እነማን ነን? እኔ የወይዘሮ ትዝታ ልጅ ነኝ። ገባ? እናቴን የቀማኝ ማለት ነው። ስታሰቃዩኝ ነው የመጣችሁት? ማን ነው የሚያሰቃያችሁ? ምን ቀራችሁ? ምን አይነት ጨካኝ አረመኔ ሰው ነህ ግን አንተ? ምን አይነት ሰው ነህ? ምን አይነት ክፉ ሰው ነህ አንተ? ምን ታረጋለህ እዛ መጋዘን ውስጥ ራስን ደብቀህ? ራስን ደብቀህ የነበርከው ወይ? እናንተም ታልካችሁ ልታሰቃዩኝ ነው የመጣችሁት? ማን ይላክን እባክህ? ምን አይነት ጨካኝ አረመኔ ሰው ነህ አንተ? ቆይ እዛ መጋዘን ውስጥ ተደብቀህ መታመልጥ መስሎ ነበር? መልስልኝ። እኔ ታመልጣለሁ ልጄ? ምን ሰራለህ እዛ መጋዘን ውስጥ? መልስልኝ። ምንድነው ስትሰራ ያገኘነህ? እኔ ምንም የሰራሁት ነገር የለም። እዛ መጋዘን ውስጥ ተደብቀህ ለምንድን ነው የነበርከው? ልትጠፋ ነው የተደረሰብህ መሆኑ ሲታወቅ? ይኸው ተቆልፎብኝ እያየኸኝ ትሄዳለህ። ምንድን ነው የተቆለፈብህ? ተቆልፎብህ? እኛ ደረስን እኮ ያዝንህ። ከገባህበት ከተደበክበት ለሁሉም ቃል ገብቼ ነበረ። ጉድጓድ ቆፍረህ ብትገባ ከዛ ጉድጓድ ውስጥ አስወጥቼ የሚገባን ፍርድ ልታገኝ ያደርጋለሁ ብያለሁ። ተቆልፎብኝ ትሄዳለህ? ምን መሄጃለህ? በምን አቅሜ ነው የምሄደው? ተቆልፎብህ ይህን ማስመሰልን እዛው የምታስመስልበት። እሺ ማትገኝ መስሎ ነበር። እኔ ለምን ብዬ አስመስላለሁ ልጄ? ማትገኝ መስሎ ነበር አይደል?
ይኸውልህ እኔም ውጭው ማየት ናፍቆኛል። እባክህ ከቻልክ አንዴ ውጭው ልዩ። ከዚህ በኋላ ብርሃን አታይም። እድሜ ልክህን እስር ቤት እንድትበሰብስ ነው ማድረግ። ከዚህ የበለጠ ለኔ ምንም አይደርስብኝም። ከማን ጋር የማይሆን ነገር እንደጀመርክ አታውቅም። ገባህ? ከማን ሰውዬ ጋር የማይሆን ነገር ውስጥ እንደገባህ አታውቅም። እኔ ከዚህ በላይ ምንም አይደርስብኝም።